جعل لهذه الأمة مواسما لسابقات الخيرات الذي أتم إحسانه على المؤمنين فأكمل. الله تبارك وتعالى لزيه أمة ወደሱ የቀረበ ባሪያነቱን የሚያረጋግጥባቸው የሆኑ በርካታ አጋጣሚዎችን አስተካከለና አመቻቸ። ከነዛም ትልቁና አንዱን የረመዳን ያደረገው አላሁ ተባረከ ወተዓላ ረሱሉና አልሙስጠፋ አለይሂ ሰላቱ ወሰላም ይህንን አጋጣሚ ሰዎች በግደለሽነት እንዳያባክኑት የአላህ ስብሓነሁ ወተዓላ ረሕመትና እዝነት ፈልጋ የምታርፈው ንጹህ ልቦና ላይ ነውና ሰዎች ራሳቸውን ከወንጀል አርቀው ውስጣቸውን ከኃጢአት ወልውለው የአላህን ረሕመት ለመቀበል ዝግጁ የሆነ ቀልብን ይዘው እንዲጠብቁት አደረጉ። አላህ ምንጊዜም አንድ የሆነ ነገርን ለአማኝ ባሮቹ ሲሻላቸው ቅድመ ዝግጅት እንዲያደርጉ ያደርጋል። አላህ ሐታ ለሩሱሎች ኩቱብን ሊያወርድላቸው ሲል ቀድመው እንዲዘጋጁ ያዛቸዋል። ቀድመው የሚዘጋጁት ቢተርቢየት ንፉስ ነበር። ነፍሳቸውን በጣም ስርዓትና አግባብ ውስጣዊ ውጫዊ ማንነታቸው በትክክል ለዛ ለመረጠላቸው ነገር ብቁ እንዲሆን ያደርጉ ዘንድ ጊዜን ይሰጣቸው ነበር። ትዕዛዝና መመሪያንም ያስቀምጥላቸው ነበር። ነቢዩላህ ሙሳ አለይሂ ሰላም ተውራትን ከመሰጠታቸው በስተፊት ለ30 ቀን ከዛም ጨመረበትና ለ40 ቀን እየጾሙ ኢባዳ እያደረጉ የተለያየ ነገር ነው የሆኑ ከቁርአን ቀጥሎ ሁሉን አቀፍና በጠቅላላ የትኛውም አህካም የማይታጣበት የሆነውን ተውራትን አወረደላቸው። የአላህ ስብሓነሁ ወተዓላ ሚን ፈድሊሂ ወረሕመቲሂ የሚመጡ ኒዕማና ጸጋዎች አገኙበት አያርፉም፣ አይወድቁም። በል ለአላህ ስብሓነሁ ወተዓላ ቅን የሆኑ ልቦናዎች ላይ ነው የሚያርፉት። ወሊዛ ረሱል አለይሂ ሰላቱ ወሰላም ነቢይነትን ሊሰጡ አካባቢ በጣም አድርገው ከማህበረሰብ ጋር እክትላጥ አይፈልጉም ነበር። መገለልን ይመርጡ ነበር። ከሰው ራቅ ብለው ራሳቸውና ለብቻቸው ስንቃቸውን ለ3 ቀን ለ10 ቀን ብሎም እስከ ወር ድረስ የሆነ ስንቅን ይዘው ይሄዱ ይዘጋጁ ነበር። ኡመቶቻቸውንም ሲያዟቸው ለህዝቦቻቸው ኡመቶቻቸውን ተውባ አድርጉ። በተለይም ይህ ሸህሩ ተውባ ሸህሩል መግፊራ የሆነ ወር ነውና እንዲሁ በተግበሰበሰ ልብ እንዳንቀበለው ፈልነንተቢህ ራሳችንን እናንቃ። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ ፈመን ዙሕዚየ አኒን ናር ወኡድኺለል ጀነ ፈቀድ ፋዘ ፈውዘን ዐዚማ ፈቀድ ፋዘ ወመል ሐያቱ ዱንያ ኢላ መታኡል ጉሩር። አልዓቂል አዋቂ አስተዋይ ብሎ ማለት መን ተፈከረ ፊ መአሊህ ነው። ከፊት ለፊት ያለውን ነገር የሚያጤን የሚያስብ ነው። ወደ ኋላ ያለፈውን ነገር የሚቃኝ ነው። ያጠፋ የተሳሳተባቸውን ነገሮች በተውባ ላጲስ ለማበስ ወደፊት የአላህን ረሕመት ለመቀበል ራሱን ዝግጁ የሚያደርግ ያ ነው። ወልሙወፈቅ መን ጀደ ወጅተሃድ ፊ ሷሊህ አዕማሊህ። ሊዛ ያ ኢኽወተ ኢማን
إنما هذه الحياة الدنيا متاع وإن الآخرة هي دار القرار دنيا የጥቂት ጊዜ መጠቀሚያ ናት። ዘላለማዊ የሆነው የአማኞች አገራቸው ቤታቸው አኺራ ነው። ያም ቤት በመልክና እናበጃጀው በምን መልክ የኛነት አዘጋጅተን እናስቀምጠው። فمن تاب من بعد ظلمه وأصلح فإن الله يتوب عليه إن الله رحيم الله سبحانه وتعالى በተለያየ መልክ ጥሪ ያደርግልናል። በተለያየ መልክ ወደ አላህ እንድንመለስ ልባችን የሆኑትን የሱን ይቅርታ እያወሳ ጥሪ ያደርግልናል። أحب الأعمال إلى الله جل وعلا التوبة النصوح በጣም አላህ ዘንድ ተወዳጅ ተግባር ብሎ ማለት ጥሩ የሆነ ተውባ ማድረግ ነው። ተቀባይነት ያለውን ተውባ ማድረግ ነው። ولذا جاء في الحديث الصحيح الله أشد فرحا بتوبة عبده من أحدكم إذا استيقظ على بعيره قد أضله بأرض فلا نبي صلى الله عليه وسلم الله سبحانه وتعالى الله أشد فرحا على بتام دستان بمن ባለ ወደሱ በመመለስ በጣም ይደሰታል። ተውባ ሲያደርግ የሚጓጓዝበት ሆነ መጓጓዣ እየተንቀሳቀሰ ያለ ምንኛ ስሙን አልባሳቱን የተለያዩ ነገሮችን እላው ላይ አድርጎበት እረፍትን ለመውሰድ ወይም የአየር ሁኔታን ለማሳለፍ አረፍ ባለበት ጥሎት ጠፋ። እዛው አረፍ ባለበት እንቅልፍ ወሰደ፣ ጥሎት ጠፋ። አይሄድ ደክሞታል፣ አይበላ ምግቡላው ላይ የጠፋው እንስሳ ላይ ነው። ጠምቶታል፣ አይጠጣ ውሃው እዛ ላይ ነው ያለው። ተስፋ የቆረጠ ሌላ ምንም የለውም። በዚህ ሁኔታ ላይ ያለ ሁሉንም ነገሮች ሰብስቦ እንደያዘ ያ የጠፋው የሱ መጓጓዣ መጥቶ እፊቱ ያየ ሰው ከሚደሰተው ደስታ በላይ አላህ ባሮቹ ወደ እሱ በመመለሳቸው ይደሰታል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። هذا دليل على أن التوبة هو أهمية ከአሳጆች ወሳኝ ከሆኑት ነገሮች መሆኑ ነው። فلنجد التوبة إلى الله تبارك وتعالى ወደ አላህ መመለሳችን መንገዱ ላይ ነን ልንል እንችላለን። እንደሰው ተውባ እናድርግ። ውስጣችን በጣም ምስቅን ይሁን የትኛውንም ነገር فإنها دكات ወንጀል የተበላሸ ልቦና ወደፊት እሰራዋለሁ ለምትሉ ነገሮች ሁሉ ትልቅ እንቅፋት መሳሪያ ነው። ሄሎም ማለቱ ወደ አላህ እንመለስ። ረመዳን ትንሽ ቀናቶች ናቸው የቀሩን። አላሁ ተባረከ ወተዓላ በርካቶች ከሳት ሁር የሚባሉበት ቢፈድሊሂ ወኒዕመቲሂ እሱ በረቱ በፈድሉ ብዙዎችን ከሳት ነፃ የሚያደርግበት ሁር የሚልበት የጀነት በሮች ሁላቸውም ክፍት ሆነው የሚጠብቁበት ለ29 ወይም ለ30 ቀናታት የጀሃነም በሮች የሚዘጉበት የአላሁ ተባረከ ወተዓላ ፈድሉ ረሕመቱ ኒዕማው ጸጋው ሕስየን ወማዕነውየን የሚነን ወሽማል
ወራአን ወአማም አስፈለ ወአላ የሚወድ እንደ አይነቱን አጋጣሚ አላህ Subhanahu Wa Ta'ala የማይዳሰስና የማይዳበስ በሆነው ማንነታችን በውስጣችን በጣም ንጹህ ሆነን እንጠብቀው። በጣም ንጹህ ሆነን እንጠብቀው። ቀልባችን በተለያዩ ዙኑን አላስፈላጊ በሆኑ ሸክ፣ ጥርጣሬዎች፣ ጥላቻ፣ ሐቅድ፣ ህስዶች ውስጣችን ተሞልቶ እንዳንጠብቀው። ያ ከሆነ ማግኔት መሰሉን ነው የሚስበው። لذا فلنتوب إلى الله ወደ አላህ Subhanahu Wa Ta'ala እንመለስ። ወደ አላህ ተውባ እናድርግ። هو يعلم سرنا በግልጽ በአደባባይ ሰው የሚያውቀው ሳይሆን ውስጣችንን ያውቃል አላሁ ጀለ ፊዑላ። فالتوبة من أعظم العبادات وأحبها إلى الله جل وعلا ወደ አላህ መመለስ የሚመር የሆነ ጌታ አለኝ ማረኝ ጌታዬ ማለት ብዙ የገንዘብ መስዋዕት አታወጣበትም፣ ብዙ የጉልበት ድካም አታወጣበትም፣ አትልፋት ደክምበትም። አንድ ትልቅ ውስጥ ያለች ቀስድ ንያ የምትባል ነገር አንተ እንደምፈልገው ሳይሆን አላህ እንደሚፈልገው መሆን ብቻ ነው። ናም ምን ሽሩጥ التوبة የገንዘብ መስዋዕት የሚያስከፍለን ተውባ ሊኖር ይችላል። የሰው ሀቅ ካለብን የቀማ ነው ምን ያህል ነው ካለብን ሊኖር ይችላል። ولذا إخوة الإيمان فقدوتنا وإمامنا نبي صلى الله عليه وسلم كان يتوب في اليوم الواحد أكثر من 70 مرة كسبا ጊዜ በላይ ወደ አላህ ይመለሱ ነበር። በቀን በአንድ ወቅት 1000 استغفار 1000 ተውባን አድርገው ሊሆን ይችላል። ነገር ግን 70 ጊዜ 70 استغفر الله واتوب اليك ማለት አይደለም። 70 استغفر الله واتوب اليك ማለት አይደለም። استغفر الله واتوب اليك በአንዱ ወቅት በአንዱ ሰዓት 100 ይበሉ ይበሉ ከዛም በላይ ይበሉ። ይሄን አንድ ብለን 70 ጊዜ ወደ አላህ Subhanahu Wa Ta'ala የራሱ ጊዜ ሰጥተውት استقلالا للتوبة والاستغفار ወደ አላህ ይመለሱ ነበር። وهو مع كونه أنه مغفر الذنوب الله سبحانه وتعالى ወንጀልህን ምር ያለው የተባለ وفي رواية أكثر من 100 مرة والحادث في صحيح البخاري. فربنا العظيم الرحيم أذان يوم حيال جيتات በየሌሊቱ ወደዚች ወደ ሰማኡ ዱንያ ወደ ታች አላህ ተባረከ ወተዓላ ይወርዳል። هل من تائب فأتوب إليه ጌታዬ ሆይ አንተ ለኔ በምትቸረኝ በምትለግሰኝ በምታደርግልኝ ነገር ሁሉ ሊመጣጠን የሚችል የሆነ ለአንተ ምላሽ ያልሰጠው በወንጀል የታጠርኩ ነኝ ማረኝ ብሎ ከኔ ማርታን የሚጠይቃለ? በቀኑ ክፍለ ጊዜ አጥፍቶት የነበረ ነገርን ሁሉ ልምረው ዘንድ እያለ ይጠይቃል አላህ Subhanahu Wa Ta'ala። هل من مستغفر فأغفر له أن الله تبارك وتعالى يبسط يده بالليل ليتوب مسيء النهار ويبسط يده بالنهار ليتوب مسيء النهار مسيء الليل حتى تطلع الشمس من مغربها
والله في صحيح البخاري ومسلم لا يالا حديث ነው الله سبحانه وتعالى በቀን يبسط يده ለሊት እጁን ዘርግቶ الله ማን ነው ليتوب مسيء النهار በቀን ሲያጠፉ ይዋሉ በሙሉ ወደሱ ይመለሱ ዘንድ ማን ነው መመለስን ከኔ የሚፈልግ በለሊት ሲያጠፉ ያደሩ በቀን ይመለሱ ዘንድ وهذا من فضله تبارك وتعالى هلم يا عباد الله الله سبحانه وتعالى بتككل يا الله باروች ከሆን يا أيها الذين آمنوا توبوا إلى الله እውነት በእኔ አምነናል የምትሉ አማኝ ባሮች ከሆናችሁ وإني لغفار إلى الله تبارك وتعالى بالمبالغة أو بأفعال التفضيل وإني لغفار لمن تاب ودني لتملس زتو مارين إلى عندي بزو اطفتشن يكر له إلى الله وعمل صالحا ثم اهتدى فمن تاب من بعد ظلمه وأصلح فإن الله يتوب عليه إن الله غفور رحيم يا سبحان الله يفلكون ነገር አድርገህ ወደኔ ተመለስ ብቻ እኔ ምንም አይነት አንተ ላይ ወንጀል እንደሌለ ንጹህ የተወለወለ ምንም አይነት ቆሻሻ እንዲያ የሆንክ ባሪያ አደርጋለሁ التائب من الذنب كمن لا ذنب له ምንም አይነት يا سبحان الله هلم يا إخوة الإيمان هلم يا إخوة الإيمان لنتوب إلى الله فالله جل وعلا يقول ومن لم يتوب الله إنيا ودسن نملس بقام أدلقو تحيث كسامة كمان نساساتو قار أمبي كالاتشو دمو يمبكالوم آكمو يني لك يممارين ياكل كباد نور إلى الله سبحانه وتعالى ومن لم يتوب فأولئك هم الظالمون فإن يتوبوا يكن خيرا لهم وإن يتولوا يعذبهم الله عذابا أليما في الدنيا والآخرة وما لهم في الأرض من ولي ولا نصير فإن يتوبوا يكن خيرا لهم ወደኔ ከተመለሱ ለነሱ በጣም መልካም ይሆንላቸዋል ወይተወለው ምናምን ባዮች ከሆኑ يعذبهم الله وعذبهم الله ቀጣቸዋለሁ عذابنا عليم አሳማሚውን ቅጣት ቀጣቸዋለሁ በዱንያም በአኺራም وما لهم في الارض من ولي ولا نصير በዚህ ምድር ላይ አንድም አይነት የነሱ ተጠሪ ተባባሪ ፈጽሞ ሊኖራቸው አይችልም ይላል አላህ إخوة الإيمان فلنتوب إلى الله جل في علاه ወደ አላህ سبحانه وتعالى እንመለስ فربنا الكريم الرحيم ቸር አዛኝ የሆነው አላሁ ተባረከ ወተዓላ ዩናዲና ጥሪ ያደርግልናል ኑ ወደኔ ይላል አላህ ኑ ወደኔ ይላል አላህ جميعا وتوبوا إلى الله جميعا يطلبون الفلاح من والآخرة الدنيا والآخرة مقطعات رجال وطاعتها صدقنا ودر الله ጉዳዮች
ይህን ከፈለጋችሁ ወደ እኔ ተመለሱ ይላል አላሁ ጀለ ይህን ከፈለጋችሁ ወደ እኔ ተመለሱ ይላል አላሁ ተባረከ ወተዓላ وتوبوا إلى الله جميعا أيها المؤمنون لعلكم تفلحون ويكرر النداء ጥሪን ይመላልስልናል ይደጋግምልናል أنه على كل شيء قدير وأنه قادر በሱ ኢራዳ በራሱ መሻት ነውና ያፈጠረን እሱ ሽቶ የጠረን የሆነ ፍጡር የሚጠቅማቸው በሆነ ነገር ላይ እያባበል ደምገው ይላል ወአን ተባረከ ወተዓላ ይህ አላህ ሱብሓነሁ ወተዓላ ነው فربنا سبحانه وتعالى ونوعه አንዳንድ ጊዜ በተለያየ መልክ እየቀያየረ ጥሪ ያደርግልናል አላህ يا ايها الذين امنوا توبوا الى الله توبة نصوح እናንት አምነናል ያላችሁ ክብር አማኝ ባሮች ሆይ توبوا الى الله توبة نصوح መመለስን እምቢ እንደማይል መመለስን እንደማይነቅፍ ምንም ይሁን ቅልቦና ይዘው ወደ እኔ እስከመጡ ድረስ እንደሚቀበለን አላህ ብስራቱን ቀድሞ ይነግረናል فمن تاب من بعد ظلمه ራሱን ከበደለ በኋላ በሌሎችም ላይ በደልን ከፈጸመ በኋላ ወደ አላህ የተመለሰ ነገር ግን መመለሱ በምን ይታወቃል ወአስለሐ አመለ ስራውን ካስተካከለ እቀበለዋለሁ መመለሱን ይላል አላህ ወአስለሐ فإن الله يتوب عليه إن الله غفور رحيم አላህ መመለሱን ይቀበለዋል አላህ Subhanahu Wa Ta'ala መሐሪ አዛኝ የሆነ ጌታ ነውና بل إنه جل وعلا بواسع رحمته وكرمه እንደው አላህ መጥፎውን ነገር ሁሉ በጥሩ ቀይሬ ስራ መዝገበ ላይ አስቀምጥልሃለሁ ይላል አላህ من تاب إلا من تاب فهو سبحانه يقول إلا من تاب ሁሉንም በጥፋቱ ተጠያቂ አደርገዋለሁ እይዘዋለሁ እበቀለዋለሁ ወደ እኔ የተመለሰ እንደሆነ ሲቀር እንጂ ይላል አላህ إلا من تاب وآمن وعمل صالحا فأولئك بتككل ودني تملسو ملكامن كسرة النسنما فأولئك يبدل الله سيئاتهم مدفو درجتوچاچون الله يقير اللهچوال حسنات ملكام ادرجي يقير اللهچوال الى الله تبارك وتعالى وكان الله غفورا رحيما بسورة الفرقان ላይ ያለ አያ ነው አላህ Subhanahu Wa Ta'ala በዚች ምድር ላይ የሱ የሆኑ አማኝ ባሮች የትኛው መንገድ ገብተው መጓዝ እንዳለባቸው ከየትኛው አካሄድ መመለስ እንዳለባቸው የትኛው ጥፋት አላህ ዘንድ በጣም አላህን የሚያስቆጣ እንደሆነ ሁሉንም ነገር አላህ ግልጽ አድርጎ ያስቀምጣል ሰው ናችሁ حتى ከተፈጠሩት ከመላእክቶች የተለያችሁ ፍጡሮች ናችሁ እምትበሉ እምትጠጡ የራሳችሁ ስሜት ሸህዋ ያላችሁ የራሳችሁ ዝንባሌ ያላችሁ መላእክቶች መጥፎ አይነት አዝማሚያ የሚባል ነገር የለም እነሱ ዘንድ አይበሉም አይጠጡም የተለያየ ነገር ፈተና ያለባቸው የሰው ልጅ ብዙ ፈተናዎችን እዛ ያን ሁሉ ተቋቁሞ ነው ወደ አላህ የሚመለሰውና እናም አላህ ተባረከ ወተዓላ ሁሉንም ግልጽ አድርጎ አብራርቶ ያስቀምጣል يريد الله ليبين لكم ويهديكم سنن الذين من قبلكم
ويتوب عليكم والله عليم حكيم ስትሄዱ ስትጓዙ እንድልጫዎች አድጦት መውደቅ ወደ ኋላ መቅረት ወደፊት መስፈንጠር ወደ ግራ መዘንበል ወደ ቀኝ መዘንበል መንገዳገድ ሊኖር ይችላል ግን በተውባ ወደ አላህ Subhanahu Wa Ta'ala በመመለስ ቀጥ ያለውን መንገድ ገብታችሁ ተጓዦች ሁኑ ይላል አላህ والله يريد أن يتوب عليكم من ጊዜም አላህ ያላህን ማርታና ይቅርታ የምናገኝበትን መንገዶች ሁሉ ነው የሚመርጥልን ولكن ويريد الذين يتبعون الشهوات እነዛ ስሜቶቻቸውን የሚከተሉ የሆኑ የሰው ልጅና አጋንንት يريدون أن تميلوا ميلا عظيما ከመንገድ እንድትዘነበሉ እንድታፈነግጡ ነውና ምሹት አላሁ ተባረከ ወተዓላ ደግሞ ከናንተ ላይ ተጠያቂነትን ቀለል ከቅጣታችሁ ተቀጭነትን ቀለል በል እናንተ ተውባ በማድረግ ከወንጀሎች ሁሉ ንጹህ ሆናችሁ ወደ አላህ እንድትመለሱ ነው ምንሻው ይለናል አላሁ ተባረከ ወተዓላ إخوة الإيمان ومعلوم عند كلنا ማንኛችንም ዘንድ የታወቀ ነው أن شهر رمضان المبارك هو أعظم مواسم المؤمن رمضان ትልቅ አመታዊ የሆነ ኮርስ የምንወስድበት አጋጣሚ ወር መሆኑ ይታወቃል ያን መጠቀም የምንችለው ግን ራሳችንን በዛ ወር ውስጥ ለይለ ወነሃር ሌት ቀን 24 ሰዓት አላህ የሚፈቅደውና የሚፈልገውን ሙሳበቃና ሙናፈሳውን ቀዳሚነቱን መላበስ እንድንችል የሚያደርገን አሁን ላይ ራሳችንን ለዛ ዝግጁ ስናደርገው ነው የተለያዩ አጥያታሩን ቀዋት ውስጥ ተዘፈን የረመዳንን ረህማ ማግኘት አንችልም ጊባ ነሚማ ሕቅድ ሐሜት ሰውና ሰውን ማናቀፍ ማያያዝ የተለያዩ ነገሮች አላሁ ተባረከ ወተዓላ لا يقبل من العبادات إلا طيب ንጹህ የሆነ ነገር ነው አላህ Subhanahu Wa Ta'ala የሚፈልገው የተግበሰበሰ ነገርን አይፈልግም አላህ لذا إن سلعة الله غالية ጀነት የአኺራ የደስታ ዓለም የሆነችው በጣም ውድ ነው መስዋዕት በመክፈል ነው فلنتوب إلى الله ወደ አላህ Subhanahu Wa Ta'ala እንመለስ የስንቱን ስጋ ላምጠናል በጣም من نفسي ከራሴም ጭምር ስንቶቹን አያይዘናል በማይመለከተን እየገባን ወደ አላህ Subhanahu Wa Ta'ala እንመለስ فلنتوب إلى الله ወደ አላህ Subhanahu Wa Ta'ala እንመለስ ويقول صلى الله عليه وسلم أتاكم شهر رمضان شهر بركة يغشاكم الله فيه برحمته لعل رسول صلى الله عليه وسلم دزاريو بالو የመጨረሻ የሻዕባን ኹጥባ ጁምዓ በሚያደርጉበት ወቅት ማለት ነው አለይኩም إخوة الإيمان وحق لله سبحانه وتعالى
እንደ አይነት ትልቅ የሆነ ዲያፋ መስተንግዶ ላስተናግዳችሁ ለማስተናገድ ዝግጁ ሆን ሲለን አላህ መልስ የሚሰጠው በአስተሳሰባችን በተግባራችን ማለት ነው። በአስተሳሰባችን በተግባራችን አላህ ተባረከ ወተዓላ አንድ ትልቅ ሆነ ረህመቱን ለመቀበል ከሚከለክሉ ነገሮች በ24 ሰዓት በየደም ስራችን ተሰራጭተው እኛም የሚተጉቱ የሆኑ ታላላቅ ሸይጣኖችን አስሮ ያልተገደበ ረህመቱን ያዘም ይሁላችሁ ይለ እኛ ውስጥ አላህ ተባረከ ወተዓላ እንደማያውቅ ውስጣችንን እንደማያውቅ እሱ የማያውቀው ነገር እንዳለ እንደማያይ እንደማይሰማ አድርገን አንሁን። አላህ ተባረከ ወተዓላ ውሉል ያለ ንጹህ ልቦና ግልጽ የሆነ ማንነትን ነው ከኛ የሚፈልገው። አላህ ተባረከ ወተዓላ ጋራ የሚድረስ ከዚች ምድር ሰማይ የደረሰ ወንጀል የሚሆን تعرفون الحديث الذي كان رجل من بني إسرائيل በቀደምት ህዝቦች ውስጥ አንድ ሰው ነበር እና ሽፍታ ነው። የፈለገውን ነገር በፈለገው ሰዓት መግደል የፈለገውን መግደል የሚያስችል አቅም ነበረው። አላህ Subhanahu Wa Ta'ala ሊፈትነው ነው የሰጠው። ያንንም ሲል በኋላ ላይ ውስጡ ተረባበሸበት። 99 ሰዎችን ገደለና እንቅልፍ አጣ። ውስጡ ተረበሸ። የገደልኳቸው ሰዎች ወደ አፈር እንደተቀላቀሉት እንደተወረወሩት እንደገቡት ሁሉ እኔም አንድ ቀን ሞታለሁ፣ እንዴት ነው የምሆነው አለ። እናም አዋቂ ጥየቃ ፈለገ። በደንብ እውቀቱ የሌለው ወደ ሆነ ሰው ሄደና እኔ 99 ሰዎችን ገድያለሁ፣ እንደ ወደ ጌታ ብመለስ ያን ይቀበለኛል አለው። የልብህን ካደረስክ በኋላ እንዴት ነው የሚቀበልህ? እንዳንተ አይነት በወንጀል ጭምልቅልቅ ያለንም አይቀበልም አለው። ያማ ከሆነ አለና 100 ሞላበት። እሱ ነው ራሱን ጨረሰውን ገደለውና 100 ሞላ። ልፋልና በተገቢ መንገድ ጥሩ የሆነ እውቀት ወዳለው ሰው ሄደና ጠየቀ። አጥፍቻለሁ፣ ውስጤ በጣም ይከነክነኛል፣ በነበረኝ ጉልበት በነበረኝ ጃህ ክብር ማንነት በታጠቁ የተለያዩ ገዳይ ማቴሪያሎች ብዙ አድርጌያለሁ፣ ግን ፈጣሪ ምረኝ ሆኖ ወደሱ ብመለስ ያ አዋቂ እንደ መካከል ማን ግብ ያለና ነው ወደሱ ከተመለስ እንዲማርም አንተና ጌታ መካከል ማን ምን አገባው? አላህ Subhanahu Wa Ta'ala የፈለገ ጣራም ይድረስ በትክክል ወደ አላህ ከተመለሰ አላህ ይቀበላል። ሐታ አላህ ተውባውን ሲቀበል ተውባ ሶስት ሸርጦች አላህና ባሮቹ መካከል ከሆነ ጉዳዩ እሱና እኔና አላህ ጋር ብቻ ከሆነ 3 ሸርጦች አሉት። እነዛን መስፈርቶች አሟልቶ ከመለሰ ከፍጡር ጋር የተያዘ ከሆነ 4 መስፈርቶች አሉት። ያኛው መስፈርት የበደልከውን ሰው በደልህን ይቅር በለኝ ማለት ነው። አውፍ በለኝ ወይም ደግሞ ያው እኔ እንደፈለክ አድርገኝ ያን መስጠት። ይህንን ካላደረገ ተውባ ነገ አላህ Subhanahu Wa Ta'ala ዘንድ ተቀባይነትን የሚያገኘው በትክክል ከነበርንበት ስንወጣ ነው። ومن شروط التوبة أن تقلع ከቦታው ላይ መነሳት አለብህ። ከዛ ከምትሰራው ወንጀል ላይ ተነስተ ነው በሰራው ወደ ኋላ ባሳለፍከው ጥፋቶች ተጸጻች ስትሆን ነው።
ድጋሜ ላትመለስበት ቁርጥ ስታደርግ ነው። አይ እመለሳለሁ እያልክ ተውባ የለም። ወንጀሉ ውስጥ ሆነ እዛው እንዲሁ እየተጨመላለክ ተውባ የለም። አላህ ማታለል ነው። ይሄ አላህ ሱብሓነሁ ወተዓላ መጀመሪያ ከቦታው መነሳት ነው አንደኛው መስፈርት። ሁለት ሰርተው ስለነበረ ነገር ሁዱዶችን አልፌያለሁ፣ ወሰን ጥሻለሁ፣ ጌታዬ ሆይ መጸጸት ነው። ያን ነገር አይ ያደረኩት ነገር አግባብ ነው እያልክ ተውባ የለም። አዎ ያደረኩት ነገር ትክክል ነው እያልክ ተውባ የለም። ያደረኩት ነገር ጥፋት ነው ብለህ ተጸጽተህ ነው። ድጋሜ ነገ እመለስባታለሁ እያልክ ተውባ የለም። ዳግም ላልመለስ ብለህ ነው። የዞለምከው ነገር ከአላህ ወጣ ብሎ ከመክሉቅ ጋር የተገናኘ ከሆነ ደግሞ ገንዘቡ ከሆነ መልስ፣ ዒርዱን ክብሩን ተረማምደህበት ከሆነ ይቅር ብለህ ጠይቀህ ነው። አጥፍቼብሃለሁ ብለህ ነው። ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ ከመክሉቅ ጋር የተገናኘን ስልጣኔ ነው ብሎ ስርዛ አያደርግም። አድል አይደለማ፣ አድል አይደለም። ይሄ ያጠፋ ሰው እንኳን በፍጡር ላይ ዙልም የሰራው ሰው በጣም አላህ ዘንድ በጥሩ ስራ ካለው አላህ ያን የተበደለ ሰው ይለምናል። በል ከዚህ ጀነት ውስጥ ይህን ያህል ልስጥህ፣ ይሄ ባሪያዬ ለእኔ ሲል ብዙ የሆናቸው ነገሮች አሉ፣ በአንተ ሰበብ እዚያች ጀሃነም አልወርውረው። ጀሃነም መወርወር ትክክለኛው ዳኝነት ነው። ግን ይቅር በለው ብሎ በዛ በጀነት አካክሶለት ነው የሚምረው። ዝም ብሎ አላህ ስልጣኔ ነው ብሎ የተበደለን ሰው ተበደልክ አይደለ በቃ ተው አይልም። ለዛ የተውበትን መስፈርት አሟልተን ወደ አላህ እንመለስ። ወሙምኪን አላህ ተባረከ ወተዓላ ረመዳን ምናልባት መጨረሻችን ሊሆን ይችላል ማናገኘው። የወደፊትም ደግሞ ትልቅ የሆነ የራሳችንን ማንነት ሙሉ በሙሉ የምንቀይርበት አጋጣሚ ሊሆንልን ይችላል። ፈነቱብ ኢለላህ። ኢማሙ አሕመድ ኢማሙ አህሊ ሱነቲ ወልጀማዓ በመባል የሚጠሩ የሆኑት የመጨረሻው የመዝሀብ ባለቤት ኢማሙ ሻፊዒ ደረሳ የሆኑት ምን ይላሉ? አላህ ስብሓነሁ ወተዓላ ትልልቁን ነገር ለራሱ አነሳና በትንሹ ነው እየጠየቀን ያለ ይላሉ። ረመዳን ሲቃረብ እዚህ ወር ላይ ራስን ማዘጋጀት፣ ራስን ለዚህ ወር ውስጥ በጣም ለቀዳሚ ከሰደቅ ወሽዋዳ ወሚነል ሙቀረብ የሚያደርግ ማዕረግን ማንነትን ለመላበስ ትልልቅ መረደተ ሸያጢን አሰራ። የጀሃነም በሮችን ዘጋ፣ የጀነት በሮችን ከፈተ። በዚህ ላይ ታዲያ እንደምንም አቅም ጨምርና አንተ ከገቢዎቹን ብሎ ማለት ወደ ጀነት ከሚገቡት ከቀዳሚዎቹንም ብሎ ማለት በጣም እኛን የሚያታግለን ትልልቆቹን ሸይጣኖች አሰረ። በዚህ ሰዓት ወደ አላህ ሱብሓነሁ ወተዓላ ተውባ ያላደረገ ፈመታተቱ ይላሉ። ከዚች ከትንሿ እንግዲህ ለዛ ኢንሻአላህ ጀዐለኒ አላሁ ወኢያኩም እኔንም እናንተንም ከፊት ለፊታችን የዛሬን ቀን ረመዳንን 3 ወይም 2 ቀን ጾመኞች ነን። የዛሬን ቀን ረመዳንን 2 ቀን ወይም 3 ቀን ነን። ወደ አላህ ስብሓነሁ ወተዓላ እንመለስ። ወላ ሲየማ ይላሉ ኢማሙ ሸውካኒ የረመዳን ረሕመት የረመዳን የአላህ ሉጥፍ ረሕማ በቅን ልቦና ላይ ነው የምትዘንበው። እዛ ውስጣችንን በጣም ንጹህ እናድርገው። ኢኽወተል ኢማን
نخاف ربنا جل وعلا ሁሉ ነገራችን በእጁ በቁጥጥሩ ስር ያለን ሰዎች ነን። ወደ አላህ እንመለስ። ባረከላሁ ፊኩም። والسابقون السابقون أولئك المقربون في جنات النعيم لنا الله ከድሬዳዋ እስልምና ጉዳዮች ከፍተኛ ምክር ቤት የትብብር ደብዳቤ ነው። ለአንድ 8 እና 9 ለሚሆኑ መሳጅዶች وإن كان في خلاف بين العلماء هذه القضية الشيخ محمد መባል የሚታወቁ ገንደገራዳ አንድ ታላቅ ወንድማችን ናቸው። የገንደገራዳ ትልቁ መስጂድ ቀደም ሲል ጎረቤት ሆነን አብረን ኖረናልና ወደ መጅሊስ በመሄድ ይሄንን የትብብር ደብዳቤ ኮፒ ምንም አይደለም፣ በቀጥታ እንደምትመለከቱት እንደወረደ ነው። እዛ ልጃቸው በድንገት ታማባቸው ነው ወደ ሪፈር ወደ አዲስ አበባ መሄድ እንዳለባት ከልዩ ባለሙያዎች ተጽፎላቸው ነው እና ተባበሩኝ በማለት ወደ መጅሊስ ሄደው መጅሊስ ደግሞ እንግዲህ አንድ የተወሰኑ መስጂዶች እንዲተባበሯቸው ጽፎላቸዋል እና ባረከላሁ ፊኩም ይሄንን የተወከሉት በውስጣችን ይገኛሉ። የልጅቷ አባት ወደ መልካ አካባቢ ናቸው። ከነጋም ተገናኝተን ነበርና ወደዛ ሄደዋል እሳቸው ማለት ነው። ሊዛ ኢንሻአላህ ባረከላሁ ፊኩም ያለውን ነገር በትንሹ ማለት ነው ወደ 1 ሚሊዮን አካባቢ ነው ብር የሚያስፈልገውና የተጠየቀው። ተባበሯቸው ባረከላሁ ፊኩም። الأسبوع الماضي ባሳለፍነው ሳምንት እንደዚሁም ከሳምንት በፊትም በነበረው ጁማዓችን በጣም ወሳኝ የሆነ አንገብጋቢ ሰዓት የተሰጠች 1 ብር በሌላ ጊዜ ከሚደረግ ሚሊየን ወይም ቢሊየን በልጣ ትያዛለች አላህ Subhanahu Wa Ta'ala ዘንድ። النبي صلى الله عليه وسلم ربح البيع يا أبا الدحداح ربح البيع يا أبا الدحداح. وكما قال الرسول صلى الله عليه وسلم لعثمان ابن عفان عندما اشترى البئر ደካሞች መጠጣት የማይችሉበት በሆነ አጋጣሚ አንዲትን ምንጭ ገዝቶ ለነብዩ ሰለላሁ ዐለይሂ ወሰለም ተከታዮች በነፃ ክፍት ባደረጋት ጊዜ ለዑስማን እንዳሉት እና ሰደቃ እንደል ሐጃ 1 ብር ሚሊዮንን ቢሊዮንን ታጥፋለች። لذا ان شاء الله بارك الله فيكم ተባበሯቸው ኢንሻአላህ። በሰዓቱ እኔ በቦታው ስለነበርኩ ነው የተፈቀደላቸው 9 መስጂድ ብቻ አካባቢ ይመስለኛል። የተጠየቁት ግን 1 ሚሊዮን ብር ነው። እንደስከዛሬዎቹ አይደለም። በቀጥታ የዶክተሮች ቻፓ የተመታበት ወረቀት ይዘው ነበር መጅሊስ ቀሮ የነበሩት። ጀዛኩሙላሁ ኸይረል ጀዛ።
አካውንታቸውንና ኢብራቸውን የሚያዙ ምናልባት ወደፊት መተባበር የምትፈልጉ ከእንደገራዳ የመስጂድ ነጃሺ ኢማም ናቸው ሼክ መሐመድ ባረከላሁ ፊኩም። አካውንታቸውን እንግዲህ 1052 ንግድ ባንክ ማለት ነው 1052 04 07 409 1052 04 07 409 ሼክ ሙሐመድ አብዱልናስር ከዛሊክ ኢብራቸውም ደግሞ 0953 21 27 32 ባረከላሁ ፊኩም። ይህ በኢብር በአካውንት የሚሰጡ እንደው ሶደቀተ ሲርነታቸውም በሸሪዓ አንፃር በጣም የተመረጠ ነው። ከሶደቀተ ሲርነት ሐታ ላ ተዕለመ ማ ቱንፊቁ የሚኑሁ ሽማሉሁ በጣም አላህ ዘንድ የሶደቃው የተቀባይነት ፓወሩ የጥራቱ ፓወር በጣም ይለያል። ጀነት ሙሉ በሙሉ ጀና ላኪን የስዲቆች የሹሃዳዎች የአንቢያዎች የሙርሰሎች እዛው ጀነቱ ውስጥ ሀጉሩ ይለያያል። አው ከአብራሮቹ የነዛ የሳቢቅ የሙቀረቦቹ ለዚህ የሚያበቃው የምታደርጋቸው ነገሮች በሙሉ ኢኽላስ በጣም አላህን ስብሓነሁ ወተዓላ ብቻ ታሳቢ በማድረግና እንደ አይነት መዋሲም እንደ አይነት አጋጣሚዎችን وشكرا جزاكم الله خير الجزاء. تقول عائشة بنت الصديق رضي الله تعالى عنهما بنت الكعبة الله يجزي الله عائشة سيد الصدقة ألا تفقد السائل بابك والله كمن بلاي تلك نعمة بلو مالت እንደው እንድትወድቅ ጠያቂን ለማጣት ትልቅ ኒዕማ ነው ትላለች። ጠያቂን ለማጣት ትልቅ ኒዕማ ነው ትላለች። ቂያማ ሲቃረብ ሶደቃ የሚቀበል ይጠፋል። ማንም የትም ሰው የት ላድርሰው ይላል። ያንተ አሁን ባለነት ዘካ የሚቀበላቸው አጥተው ዘካዎቻቸውን ወደ ባንክ በመውሰድ በባንክ አማካኝነት ወደ ጎረቤት ሀገር የሚሄድባቸው ሀገሮች አሉ። እነ ኳታርን ይመስል ዘካ የሚቀበል የለም። ዘካቸውን የት ነው የሚያደርጉት? ቀጥታ ወስዶ ለባንክ ነው የሚሰጡት። ባንኮች ወደ አጎራባች ሀገሮች ነው በተለያየ እንትን መልክ የሚያደርጉት። አላ ተፍቂደ ሳኢል ተቁል አይሻ ረዲየላሁ ተዓላ አንሃ በር ላይ እንደው ረሶድቅ ብሎ የሚጠይቅ ሰው አለመጣት ትልቅ ኒዕማ ነው ትላለች። ትልቅ ጸጋ ነው። የአላህ ሱብሓነሁ ወተዓላ ኒዕማ ጸጋ ነው። ሽክረን ጀዛኩሙላሁ ኸይረል ጀዛ። ሰዓታችን እየደረሰ ነው። ባረከላሁ ፊኩም። ጀዛኩሙላህ። የሂራ መስጂድ አባሎች የመስጂዳችሁን ጉዳይ ጎን ለጎን እንዳትረሱት። የራሳችሁ ነው ብለን ነው
የሌሎች አጃን ያስከብነው ጀዛኩሙላህ الله وإياكم ممن يستمعون القول ويتبعون أحسنه. سلام الله عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. الله أكبر أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الحمد لله العفو الغفور الذي غمر بستره فأجمل الكريم الشكور الذي عم ببره فأجزل الرحيم المحسن الذي أتم إحسانه على المؤمنين فأكمل القيوم الدائم الذي لا يتغير ولا يتبدل سبحانه وبحمده لا يسأل أما يفعل وكل من سواه فيسأل وأشهد أن لا إله إلا الله وحده لا شريك له الله خالق كل شيء وهو على كل شيء وكيل وأشهد أن محمدًا عبده ورسوله المصطفى المجتبى الخليل الهادي إلى أقوم سبيل المؤيد بالملائكة وجبريل صلى الله عليه وسلم وعلى آله وأصحابه أجمعين والتابعين ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا. ما بعد فأوصيكم أيها الناس ونفسي بتقوى الله فاتقوا الله عباد الله فاتقوا الله خير ما عملتم فتقوى الله خير ما عملتم وأفضل ما ادخرتم وأكرم ما أسررتم وأجمل ما أظهرتم وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز
وما الحياة الدنيا إلا متاع الغرور. معاشر المؤمنين، الآكل من تفكر في مآله، والموفق من جد واجتهد في صالح أعماله. نظر في المصير فجانب التقصير، خاف من ذل المقام بين يدي الملك العلام فاجتنب الحرام وهجر الأثام. ولله در أقوام إذا مسهم طائف من الشيطان تذكروا فإذا هم مبصرون. نظروا في عيوبهم فاستغفروا لذنوبهم ولم يصروا على ما فعلوا وهم يعلمون. أولئك جزاؤهم مغفرة من ربهم وجنات تجري من تحتها الأنهار خالدين فيها ونعم أجر العاملين. يا إخوة الإيمان، من بادر الأعمال استدركها، ومن جهاد نفسه ملكها، ومن سار على الطريق سلكها، ومن طلب التقوى بصدق أدركها. يا قوم، إنما هذه الحياة الدنيا متاع وإن الآخرة هي دار القرار. من عمل سيئات فلا يجزى إلا مثلها، ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة يرزقون فيها بغير حساب. ها هي التوبة يا إخوة الإيمان، قد فتحت لنا أبوابها وحل بيننا زمانها وآن أوانها. فهلم يا إخوة الإيمان، فهلم لنجدد توبتنا، هلم لنفر سراعا إلى مولانا ومالك أمرنا. فهو القائل سبحانه: فمن تاب من بعد ظلمه وأصلح فإن الله يتوب عليه إن الله غفور رحيم. فأدعوكم يا إخوة الإيمان، فأدعوكم في الله ونفسي أدعوكم لأن نفتح صفحة جديدة مع الله، ولتكن صفحتنا بيضة مشرقة نبدأها بتوبة ناصحة صادقة ونية وعزيمة محققة، وألا نفرط فيها كما فرطنا في الفرس السابقة. فرحم الله عبدا سار إلى طاعة ربه ومولاه واتخذ قرارا عزيما وغلب هواه، فكان له من عظيم الأجر ما تقربه به يوم القيامة. أن تقول نفس: يا حسرة على ما فرطت في جنب الله وإن كنت لمن الساخرين. اعلموا يا عباد الله أن التوبة ليست لمغفرة الذنوب فقط، بل هي بذاتها عبادة جليلة مستقلة مطلوبة من الجميع، من المحسن والمسيء، من المذنب وغير المذنب، فالجميع مطالب بالتوبة وبشكل دائم ومتجدد وفي كل وقت. تأملوا قول الحق جل وعلا: وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. وقوله عليه الصلاة والسلام: يا أيها الناس توبوا إلى الله واستغفروه فإني أتوب إلى الله في اليوم 100 مرة. فإذا كان هذا حال سيد البشر ومن غفر له ما تقدم من ذنبه وما تأخر، فما الذي ينبغي أن يكون عليه حال المقصرين أمثالنا؟ إخوة الإيمان، إن التوبة يا عباد الله من أهم الأعمال الصالحة إلى الله. ففي الحديث الصحيح: لله أشد فرحا بتوبة عبده من أحدكم إذا استيقظ على بعيره قد أضله بأرض الفلات. بارك الله فيكم، بارك الله لي ولكم في القرآن العظيم، ونفعني وإياكم بما فيه من الآيات والذكر الحكيم. الحمد لله وكفى، وصلاة وسلاما على عباده الذين اصطفى.
أما بعد، بك فمن يجير سواك، فأجز ضعيفا يحتمي يا غافر الذنب العظيم وقابلا للتوب قلب تائب ناجاك. يا رب عدت إلى رجائك نادما مستسلما ومستمسكا بعراك. أدعوك يا رب لتغفر حوبتي وتعينني وتمدني بهداك، فاقبل دعائي واستجب لروجات ما خاب يوما من دعا وراجاك. إخوة الإيمان، فإن شهر رمضان هو شهر المغفرة وشهر الصدق، فاتقوا الله يا عباد الله وكونوا مع الصالحين، فعلى قدر الصدق يكون الفوز والفلاح. قال جل وعلا: فلو صدقوا الله لكان خيرا لهم. ولا بد للصدق من دليل. أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون، ولقد فتنا الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين. معاشر المؤمنين الكرام، لا شك أن شهر رمضان شهر مبارك، وأعظم مواسم المؤمنين وأفضلها وأشرفها وأزكاها. رمضان موسم نفيس جليل ليس له في المواسم شبيه ولا مثيل، فلنسأل الله العظيم رب العرش الكريم أن يبلغنا وإياكم شهر رمضان. وأبشركم كما كان المصطفى صلى الله عليه وسلم يبشر أصحابه فيقول: أتاكم رمضان شهر مبارك فرض الله عليكم صيامه، تفتح فيه أبواب السماء وتغلق الجحيم وتغل فيه مردة الشياطين. لله فيه ليلة خير من 1000 شهر، من حرم خيرها فقد حرم. ويقول صلى الله عليه وسلم: أتاكم شهر رمضان شهر بركة يغشاكم الله فيه برحمته ويحط الخطايا ويستجب الدعاء، ينظر إلى تنافسكم فيه ويباهي بكم ملائكته، فأروا الله من أنفسكم خيرا، فإن الشقي من حرم رحمة الله. وحق والله للمؤمن أن يبشر بموسم مبارك تتضاعف فيه فرص الفوز والغنائم، وتكثر فيه أسباب التوفيق وقوة العزائم، وتزال عنه المعوقات والمثبتات، فمردة الشياطين قد شفت، وسحائب الإيمان قد هبت وأقبلت، وبيوت الله قد جانت وتهيأت، وأبواب السماء والجنان تفتحت، ونفحات الرحمن تنزلت، ودعوات المسلمين تضافرت، وكثرت وقلوب الصائمين لانت ورقت، ونفوسهم وتلهفت. فحري بالمسلم يا عباد أن يقدر لهذا الشهر العظيم قدره، وأن يعرف له شرفه وفضله. اللهم فصل وسلم على عبدك ورسولك المصطفى صلى الله عليه وسلم. اللهم صل وسلم على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون، على المرسلين والحمد لله رب العالمين.